ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳረሱ። ፊልሙ ሲጀመር በሲሲቲቪ መቆጣጠሪያ ሁለት ሴቶች አዲስ ተቀጥሮ ከነሱ ጋር ስለሚሰራ ወጣት እያወሩ ነበር። ወጣቱ ውብ መነጽር አድርጎ ነበር። ልጁን መጥፎ ነው የሚል ሐሳብም በልባቸው ውስጥ ነበር። በድንገት ታዲያ በምስሉ ውስጥ ሁለት ሌባዎችን ይመለከታሉ። ለአለቃቸውም የተፈጠነውን ነገር ለማሳወቅ ፖሊሶች ይጠራሉ። በመስሪያ ቤት ውስጥ ያሉት ሁሉም ሰዎች በካሜራ ውስጥ ሌቦችን መመልከት ችሎ ነበር። ነገር ግን ከጥቂት ደቂቃ በኋላ ሌቦቹ ከካሜራ ይሰወራሉ። ሁሉም ሰዎች ተስፋ በቆረጡበት ጊዜ ታዲያ አዲሱ ተቀጣሪ ዘራፊዎችን ከትልቅ ስቶር ውስጥ መደበቃቸውን የሚያሳይ ምስል ያሳያቸዋል። በአዲሱ ተቀጣሪ አማካኝነትም ሌቦቹ በፖሊስ ይያዛሉ። ስሙ ጄግቡ ይባላል። በሰዎች ላይ ያልተለመደ ጄኔቲክ ያለው ሲሆን ነገሮችን በስሎ ሞሽን ያስመለክተዋል። ጄግቡ የአምስተኛ ክፍል ተማሪ በነበረበት ወቅት የሩጫ ውድድር በተማሪዎች መካከል እየተካሄደ ነበርና ጄግቡ ተሳታፊ ነበር። ከጓደኞቹ አንዱ ሲወድቅ ያቺ ጊዜ ነገሮችን ለመጀመሪያ ጊዜ በዝግታ የተመለከተባት ጊዜ ናት። ቤተሰቦቹ ሲዮክ ወደሚባል ዶክተር ይዘውት ሄዱ። ታዲያ ምርመራ ሲያደርግለት ሕፃኑ ጄግቡ ቪዥዋል አኩቲ የተባለ ከብዙዎች ጥቂቶች ላይ የሚፈጠር የጤና ችግር እንዳጋጠመውና ያ ደግሞ የሚንቀሳቀሱ ነገሮችን በጥልቀት መመልከት እንደሚያስችለው ዶክተሩ አሳወቃቸው። ዶክተሩ ያንን ለማረጋገጥ አንድ ትንሽ ኳስ እጅግ ፈጣን በሚባል ፍጥነት ወደ ሕፃኑ ይወረውራሉ። እጅግ በቀላል ሁኔታ ኳሱን መቅለብ ችሎ ነበር። ሕፃኑ ታዲያ ዶክተሩ ምቾት እንዲሰማው ሁሌም ቢሆን መነጽር አድርጎ እንዲንቀሳቀስ ለቤተሰቦች ነገራቸው። ቤተሰቦቹ ሕፃኑ የተሻለ ሕክምና እንዲያገኝ አባቱ ወደ ሌላ ሀገር መሄድ ግድ እንደሆነ ተረዳ። ጄግቡ ከእናትና ከእህቱ ጋር አስቀምጦት ነበር የሄደው። ሁለት ሐሳብ ነበራቸው። አጋጣሚው እድልንም እርግማንም ነው ብሎ ያስባሉ። የሕፃን የሴቶች ቀሚስ እንኳን ነፋስ ሲያርገበገበው የውስጥ ልብሳቸውን ማየት እንኳን ይችል ነበር። ነገር ግን በማይለየው መነጽሩ ምክንያት ጓደኞቹ ይሳለቁበት ነበር። ሱሚ የምትባል ጓደኛው ብቻ ከጎኑ ነበረች። ነገር ግን በብዙዎች ዘንድ ይጠላ ስለነበር እሷን መጨረሻ ጥላው ሄደች። ይህንንም ተከትሎ ጄግቡ አንድም ጓደኛ አልነበረውም ነበር። ይህ ሁሉ የመጣው ከዓይን ነው ብሎ ያሰበው ጄግቡ ዓይኑን ለማጥፋት ብዙ ሙከራዎችን ማድረግ ጀመረ። እጅግ ለብዙ ሰዓት ቲቪ ይመለከታል። እይታው ግን በዛ ምክንያት አልተዳከመም ነበር። ነገር ግን ድራማዎችን የማየት ሱስ አስይዞት ነበር። ብዙ የሚባሉ ነገሮችን መማር ቢችልም ከቤቶች ግን አይተገብርም ነበር። ሁሉንም ነገር በቤት ውስጥ ነው የሚተገብረው። አባቱ በባሉም ጭምር እንኳን ሳይቀር ወደ ሀገሩ አይመለስም ነበር። ምክንያቱ ደግሞ ለጄግቡ ሕክምና የሚሆን ገንዘብ ለማጠራቀም ነው። ነገር ግን ስራ ቦታ በተፈጠረ አደጋ ህይወቱ ያልፋል። ታዲያ የአባቱን መሞት ተከትሎ ጄግቡን የሚቀርበው ዶክተር ሲዮክ ብቻ ነበር። ዶክተሩ ጄግቡ ከቤት እንዲወጣና በገንዘብም ጭምር ቤተሰቡን ይረዳ ነበር። ጄግቡ ታዲያ በሲሲቲቪ ኮንትሮል ማዕከል በሚባል ትልቅ ድርጅት ውስጥ እንዲቀጠር አደረገው። ስራውን ከድራማው ጋር ያመሳሰለው ነበር። አብሮት የሚሰራው ጄግቡ ዝምተኛና የተለየ ባህሪ እንዳለው ለአለቃው ይናገራል። አለቃው ግን ወጣቱ ትልቅ ተሰጥኦ እንዳለውና ሊንከባከቡት እንደሚገባም ነገራቸው። ቢዮንግ ሊያወራው ብዙ ጊዜ ቢሞክርም የጄግቡ መልሶች ግን ከምልክት ያለፈ አልነበረም። ካሜራዎችን ሲመለከት እያንዳንዱን ደረጃ በጥልቀት ነበር የሚያስቀምጠው። ያ ደግሞ በባልደረባው አግራሞትን ጫረ። ቢዮንግ የሴት ጓደኛ አለህ እንዴ ሲለው ያቺ ቅጽበት የቀድሞ ጓደኛውን እንዲያስታውስ አደረገው። በሚቀጥለው ቀን ታዲያ ወደ ቤቷ ማቅናት ጀመረ። ነገር ግን የጓደኛው ቤት በዕዳ ምክንያት ቤታቸው ተሸጦ ነበር። ከርቀት ቢመለከትም ቀርቦ ለማናገር ግን ፍርሃት ጫረበት። የሚገርመው ነገር በቢሮ ውስጥ ሆኖ እንኳን እያንዳንዱን እንቅስቃሴ በካሜራ ይመለከት ነበር። ከዕለታት አንድ ቀን ታዲያ ጄግቡ አዘውትሮ የሚጠቀመውን ቡና ስትጠጣ ተመለከታት። የምታደርገውን ሁሉ ደጋግሞ ይፈጽማል። በሌላ ቀን ከፍተኛ ዝናብ እየዘነበ ስለነበር መኪና እየጠበቀች ነበር። ሊረዳትም ወደ እሷ ማቅናት ጀመረ። ጥላ ይዞ በመሄድ ያጠላት ነበር። ነገር ግን አንተ ቀርፋፋ ብላ ሰድባው ሄደች። ዶክተሩ ወደ ጄግቡ በመቅረብ እንስቷን ስጦታ እንዲሰጣት ነገረው። ሱሚም ድራማ የምታቀርብበት ቀን ነበር። ነገር ግን አርፍዳ ስለነበር በፍጥነት ነበር ወደ ቦታ ያቀናችው። ለኃላፊዋም ደውላ በመሃል መንገድ ላይ ማንጎራጉሯን ጀመረች። እጅግ ማራኪ ዘፈን ስትጫወት ሁሉም ከበው እየተመለከቷት ነበር። ጄግቡም እዛ ሲደርስ እጅግ ተማረከ። አበባ ይዞላትም ነበር የመጣው። ሐሳቡን ያመነጨው ደግሞ ዶክተር ሲዮክ ነው። አበባውን ሲሰጣት ሱም አፍንጫው ላይ ወርውራበት ሄደች። በዛን ወቅትም አጸያፊ ቃል ተናግራው ነበር። ጃንግ ስሟን በመጥራት በልጅነታቸው ጓደኛሞች እንደነበሩ ነገራት። የጠራት ሱሚ ብሎ ነበር። ነገር ግን ስሜ አሱሚ ነው እንጂ ሱሚ አይደለም ብላ ነገረችው። በዛ ሰዓት
ትክክለኛ ያልሆነ ሰው እየተከተልኩ ነው የሚል ስሜት አድሮበት ነበር። ነገር ግን በውስጡ ያለው ፍቅር እየጨመረ መጣ። በዛን ምሽት ተገናኝተው ሱሚ ዕቃ እንዲወስድላት ጠየቀችው። ያለመቅማማትም በሐሳቡ ተስማማ። ሱሚ ግን ለምንድን ነው ሱሚን እንደዚህ የምትፈልጋት አለችው። ተማሪ ሆነን እጅግ የምወዳት እንስት ናት አላት። በሚቀጥለው ቀን ሱሚ በምስል ላይ ስልክ እያወራች እየተመለከተ ሱሚ እጅግ በደስታ ሆና ስትፈነጥስ ነበር። ምሽት ላይ ታዲያ አንድ ሬስቶራንት ውስጥ እያሳለፈች ለጃንግ ደውላለት ጃንግቡ አብሯት እንዲሆን ነገረችው። ለጃንግም በሚገርም ድምፅ ሙዚቃ ትጫወትለት ጀመር። አድናቆቱን ከቸራት በኋላ ጃንግቡም ያንጎራጉር ጀመር። በጃንግቡ ድምፅ ያልተደሰቱ ሰዎች ማንኪያውን ወደሱ ይወረውሩታል። በመቅጽበት ማንኪያውን ቀለበው። በሚቀጥለው ቀን ታዲያ ወደ ሱሚ ጎረቤት ሲራመድ እያንዳንዱን እርምጃውን እየቆጠረ ነበር። ቢዮንግም ይህንን የሚያደርገው ቦታውን ለማስታወስ ብሎ ካለው ፍላጎት እንደሆነ ተረድቶ ነበር። ወደ ቤት ሲመለስም ሱሚ እየጠበቃ ሳለ አገኘችው። አንድ ላይም እየተራመዱ ስራ ምንድን ነው አለችው። በሲሲቲቪ ማዕከል እንደሚሰራ ነገራት። ሁሉንም ሰው እንደሚመለከትም ጨምሮ ነበር ያሳወቃል። ሁሌ ወደምትሄድበት ካፌ ይዛው ሄደች። የካፌው ባለቤት ፍቅረኛዋ እንደሆነና መኪናም እንደሰጣት ነገረችው። ታዲያ በዛን ወቅት ጃንግቡ ቀንቶ ነበር። እሷን ለመውሰድም መኪና ከየትም ማምጣት ነበረበትና ከጓደኞቹ መኪና ለመዋስ ሁሉንም ይጠይቅ ጀመር። ነገር ግን አንድም ሰው መኪና የለውም ነበር። ወደ ቤት ሲመለስ ሱሚ ከአበዳሪዎቿ ጋር አብራ ነበረች። ገንዘቡን በጊዜ ካልመለሽ ብዙ ነገር ይከተለሻል እያለ ያስፈራራት ነበር። ጃንግቡና ቢዮንግ ወደ እሷ በመቅረብ ከልጇ አዳኗት። ጃንግቡ ስራ ላይ ባለበት ወቅት ሱሚ ወደ አንዱ ካሜራ ተጠግታ ጃንግቡን ላደረገላት ነገር አመሰገነችው። እንደሚመለከታትም እርግጠኛ ነበረች። በንጋታው አንድ ላይ ተገናኝተው ለረጅም ጊዜ ማውራት ጀመሩ። ጃንግቡ መኪና ቢኖርሽ ምን ታደርጊያለሽ አላት። ሱሚ ደግሞ ሁሌም ወደ ባህሩ በመኪና በመጓዝ እዝናናለሁ አለችው። መኪና ባይኖረውም የጃንግቡ ጓደኛ የትልቅ መኪና ሹፌር ነውና ጃንግቡ ወደ ጓደኛው በመሄድ ውለታ እንዲውልለት ጠየቀው። ጃንግቡና ቢዮንግ አንድ ላይ ሆነው ፒክአፕ አደረጓት። ቡዛን ወደሚባል ሐይቅም እየተጓዙ እንደሆነ ነገራት። ሱሚ እሷን ለማስደሰት እንዳደረገው አውቃ ስለነበር እጅግ ደስታ ተሰማት። ነገር ግን መኪናው ሰፈር ውስጥ ብቻ ነበር ለመንቀሳቀስ የተፈቀደለት። እናም ቦርደር ላይ የሚጠብቁ ፖሊሶች አስቆሙት። ሱሚ ከፖሊሱ ጋር ልትጣላ ስትል የጃንግቡ ጓደኛ ቢዮንግ እንዳረጋጋት። ሐሳባቸው ሳይሳካም ወደ ቤታቸው ተመለሱ። ወደ ስራ እንደገቡ አለቃቸው ሴቶች ላይ ጥቃት እየደረሰ እንደሆነና ይህንን ደግሞ በሚገባ ትኩረት እንዲሰጡ ነገራቸው። በሌላ ቀን በምስል ጃንግ ሱሚን ለመመልከት ቢሞክርም እሷን ግን ማግኘት አልቻለም ነበር። ደህና መሆኗን ለማረጋገጥ መሯራት ጀመረ። ጃንግ ለመጀመሪያ ጊዜ ነበር ካለመነጽር ሱሚን ያገኛል። በመጨረሻም ሁለቱ ተሳሳሙ። ሱሚን ወደ ቤቷ እንዲመጣ ጋበዛት። ነገር ግን እቅዷ እንዳሰበችው አልተሳካም ነበር። ምክንያቱም አበዳሪዎቿ ቤት ውስጥ ነበሩ። እያንዳንዱን ዕቃዎቿንም እየወረወሩ ነበር። ገንዘቡን እንድትመልስ አስጠነቀቃት። ጆንግ ወደ እሷ ሲያቀና እይታው ደበዘዘበት። አበዳሪው ከሄደ በኋላ ቁጭ ብለው ማውራታቸውን ቀጥሉ። ታዲያ ሱሚ ሌላ ሴት እንደነበረ የነገረችው ነገር ውሸቷን እንደሆነ አስረዳችው። ምክንያቱም አሁን ያለውን ማንነቷን ከሕፃንነቷ ጋር ማወዳደር ስለማትፈልግ እንደሆነ የዋሸችውን አስረዳችው። ጃንግቡ ምንም ከመናገር ተቆጥቦ ነበር። በነጋታው ወደ ዶክተር ሲዮክ በመሄድ እይታው እንደተዳከመ ይነግረዋል። ዶክተሩ ምርመራ ሲያደርግለት ዲስኦርደሩ እየተባባሰ እንደመጣና አይኑን የማጣት ስጋትን እንደተጋረጠበትም አሳወቀው። ጃንግ አንድ ቀን ማየት እንደማይችል ስላወቀ እያንዳንዱን እርምጃ መቁጠር ጀመረ። ምክንያቱም ደግሞ እያንዳንዱ ቦታ ለማስታወስ ነው። አንድ ቀን እይታውን ሲያጣ ነገሮችን ቀላል ያደርጉልኛል የሚል ሐሳብም ነበር። ጃንግ ታዲያ አይኑን የማጣት ስጋት አለበት። ሱሚ ደግሞ የሄዳው ነገር እጅግ አሳስቧታል። ቤቷን በመሸጥ በቂ የሆነ ገንዘብ አገኘች። ለአበዳሪዎቿ በቂ ነው፣ ግን የምትኖርበት የላትም። ወዲያው የነበረችበትን ቦታ መኪናዎች ይከቡታል። እውነቱን ለፖሊስ ወዲያው አሳወቀች። የሚያሳስነው ግን ጃንግብም ሱሚን ማየት አልቻለም ነበር። ሌሎቹ ባልደረቦቹ መኪናው ተሰወረባቸው። ወደ እሷ በመሄድም ሊያድናት ሞከረ። በመንገድ ላይ እያለ ግን እይታውን ሙሉ በሙሉ በማጣቱ ተጋጅቶ ወደቀ። ቢዮንግ ይህንን በማየቱ ሊረዳው ወደ እሷ አቀና። አንድ ያልታወቀ ሰው ወደ እሷ በመቅረብ እጇን ንክ አድርጎ ይዟት ከመሄዱ በፊት ጃንግ ወደ እነሱ መሮጡን ጀመረ። ፖሊስ ወደ እነርሱ በመድረስ ለጥያቄ ሱሚን ወሰዳት። ጃንግም በመሬት ላይ ተዘርሮ ነበር። ነገር ግን ቢዮንግ ሊረዳው ቻለ። ሆኖም ግን ጃንግ እያለቀሰ ለጓደኛው እይታውን እንዳጣ ነገረው። ክስተቱ ከተፈጠረ ከጊዜ በኋላ ሱሚ ወደ ካሜራው ትመለከታለች። ከወራት በኋላ ግን ጃንግቡ አንድ ካፌ ውስጥ ተመለከተችው። ነገር ግን እይታውን እንዳጣ ስትረዳ እጅግ ደንግጣ ነበር።
ተከትለውም ስትሄድ በስዕል መደብር ውስጥ እይታውን አጥቶ እንኳን እንደሚወዳት ስዕሉን ስትመለከት አወቅ። በሌላ ቀን ስትከተለው ወዴት መሄድ እንደምትፈልግ ጠየቃት። ማን እንደሆነች ማወቁን ስትረዳ በሐሴት ዘላ አቀፈችው። በእውነተኛ ታሪክ ላይ የተመሰረተ ፊልም ነው በዛሬው ዕለት ይዤላችሁ